አስኳል ደራሲ ሲድኒ ሸልደን ተርጓሚ ፋንታውን ኃይሌ ዮሴፍ ተራኪ አማኑኤል አሻግሬ በቻግኒ ሚዲያ ተዘጋጅቶ የቀረበ አስኳል ማስተር ኦፍ ዘ ጌም ክፍል 6 ዓርብ ዕለት በተጋበዘችበት ሰዓት ማርጋሬት ማዳም ኤግነስ መኖሪያ ቤት ደረሰች። በፊት ለፊት ያለው በር ላይ ዝግ ነው የሚል ጽሑፍ ይነበባል። ማርጋሬት በመንገዱ ለሚያልፉትና እርሷን አተኩረው ለሚያዩት ሰዎች ምንም ደንታ ሳይኖራት በሩም በተደጋጋሚ አንኳኳች። እዚህ በመምጣቴ ተሳስቼ ይሆን በማለት በድርጊቷ በመገረም ታስብ ጀመር። ጥሪውን ለመቀበል ፈቃደኛ መሆኗ ትክክለኛ ውሳኔ አልነበረምን? እዚህ ለመምጣት ፈቃደኛ የሆነችውና መልእክቱንም እሺ በማለት የተቀበለችው ብቸኝነት ካስከተለባት ችግር ለመውጣት አስባ ነው። ቤታችን ነይ የሚል ቀርቶ የእግዚአብሔር ሰላምታ የሚሰጣት ሰው ባጣችበት ከተማ ጥሪውን መቀበሏና መምጣቷ ትክክለኛ ውሳኔ ነበር እንጂ የሚያበሳጭ አይደለም። ለማርጋሬት የተጻፈላት ደብዳቤ እንዲህ የሚል ጽሑፍ ሰፍሮበታል። ለክብርት ሚስ ቫንደር መርዌ ሁኔታው እኔን የሚመለከተኝና የሚያሳስበኝ አልነበረም። ነገር ግን እኔ ጋር ያሉት ወጣቶችና እኔ በአንድነት ሆነን አንቺን ስላጋጠመሽ ዕድልና አሁን ስላለሽበት መጥፎ ሁኔታ ስንወያይ አንቺ የፈጸምሽውን ይህን ያህል አክብዶ ማየት ማጥላላቱና መኮነኑን አላመንበትም። በመሆኑም አንቺንና ልጅሽን ለመርዳት አሰብን። ጥያቄያችን ቅር የማያሰኝሽ ከሆነ በምሳ ሰዓት እቤታችን ብትገኝልን ክብር ይሰማናል። ዓርብ በምሳ ሰዓት ቢሆን ይመችሽ ይሆን? አክባሪሽ ማዳም ኤግነስ። ሚስ ኤግነስ በሩን በምትከፍትበት ወቅት ማርጋሬት ወደ ቤቷ ተመልሳ ለመሄድና ላለመሄድ ከሐሳቧ ጋር ትከራከር ነበር። ማዳም ኤግነስ የማርጋሬትን ክንድ በመያዝ ከዚህ መጥፎ ፀሐይ ላይ ቶሎ ወደ ቤት እንግባ አለቻት። ወደ እንግዳ ማረፊያ ክፍል ይዛት ሄደችና እንድትቀመጥ ጋበዘቻት። ክፍሉ በተለያዩና አስፈላጊ በሆኑ ነገሮች ሁሉ አጊጧል። ከጣሪያው ጋር የተያያዘና የተንጠለጠለ ትንሽ ሰሌዳ ላይ እንኳን በደህና ወደዚህ ዓለም መጣህ ሕፃኑ ልጅ፣ የሚወለደው ወንድ ልጅ ነው፣ መልካም ልደት የሚል ጽሑፍ ይነበባል። በእንግዳ ማረፊያ ክፍል የማዳም ኤግነስ አሻሻጮች የሆኑ 8 ሴቶች ቁጭ ብለዋል። መልካቸው፣ ቅርጻቸው፣ ክብደታቸውና የቆዳቸው ቀለም ሁሉ የተለያየ ነው። እመቤታቸው በሰጠቻቸው አደራና መመሪያ መሰረት ሁሉም ለግብዣው የሚሆኑ ምርጥ ልብሶችን ለብሰዋል። ሆኖም ፊታቸውን በሰው ሰራሽ ነገሮች አልተኳኳሉም ነበር። ማርጋሬት መልካቸውንና አለባበሳቸውን ስታስተውል ለጊዜው በከተማው ውስጥ ካሉት የቤት እመቤቶች የተሻሉ መስለው ታይተዋታል። ምን እንደምታደርግ ስለማታውቅ በክፍሉ ውስጥ ያሉትን ሴተኛ ዳሪዎች ታስተውል ጀመር። አንዳንዶቹ አዲስ አልሆኑባትም። ካሁን በፊት አባቷ ሱቅ ስትሰራ ዕቃ ለመግዛት ሲመጡ የምታውቃቸው መሆኑን ተገነዘበች። ከሴቶቹ መካከል ግማሾቹ ወጣቶችና ቆንጆዎች ሲሆኑ ጥቂቶች ግን አርጅተዋል። ሁሉም የጋራ የሆነ ጸባይ አላቸው። ራሳቸውን ይንከባከባሉ፣ ይፋቀራሉ፣ ደጎች ናቸው። ከዚህ የተነሳ ማርጋሬትን የቀረቧት በጓደኝነት መልክ ነው። ለእርሷ በማዘናቸው የተነሳ ሲቀበሏትም ሆነ አሁን ሲያጫውቷት ጥንቃቄ በተሞላበት ሞቅ ባለና ከልብ በመነጨ ሁኔታ ነው። እየተዘዋወሩና ቦታ እየተቀያየሩ ያጽናኗትና በራሷ ላይ እምነት እንዲኖራት ስለ ራሷና ስለ ልጇ ደህንነት ብቻ እንድታስብ ይመክሯት ነበር። የከተማው ነዋሪ የፈለገውን ቢናገር
ለእነርሱ ደንታ አልሰጣቸውም። በእርሷና በእነርሱ መካከል ያለውን ልዩነት ያውቃሉ። ማርጋሬትን የከተማው ሰው ኮንነዋታል፣ ጠልቷታል፣ አውግዟታል። እነርሱ ግን በመካከላቸው በመገኘቷ ክብርና ደስታ ተሰምቷቸዋል። ለግብዣው መሳካትና በጥሩ ሁኔታ ተጀምሮ ያለምንም እንከን እንዲፈጸም አስፈላጊውን ሁሉ እያደረጉ ነው። ምግብ እንዳስፈለገሽ እገምታለሁ። ጥሩ ምሳ አዘጋጅተንልሻል የኔ ማር አለች ማዳም ኤግነስ። ከዚያም ወደ መመገቢያ አዳራሽ አጅበው ይዘዋት ሄዱ። የመመገቢያው ጠረጴዛ ለከፍተኛ በዓል እንደሚዘጋጅ ሆኖ በሚገባ ጊጦ ተዘጋጅቷል። ለማርጋሬት መቀመጫ በተዘጋጀው ቦታ ላይ አንድ ጠርሙስ ሻምፓኝ ተቀምጧል። ወደ ምግብ ቤቱ በሚሄዱበት ጊዜ መተላለፊያው ላይ እንዳሉ ማርጋሬት ሁለተኛ ፎቅ ወዳለው መኝታ ቤት የሚያወጣውንና የሚያወርደውን ደረጃ አስተዋለች። ያስተዋለችበት ምክንያት ጃሚ ወደዚህ ቤት አዘውትሮ መምጣቱን ስለምታውቅ ነው። ለመሆኑ የትኛዋን ይሆን መርጦ የያዘው አለች በልቧ። ምናልባት ተራ በተራ ሁሉንም አዳርሶ ይሆናል ካለች በኋላ በክፍሉ ውስጥ ያሉትን ሴቶች እንደገና አንድ ባንድ በደንብ ተመለከተቻቸውና እነርሱ ያላቸው እኔ የሌለኝ ነገር ምን ይሆን በማለት ሁኔታው ገርሟት ታስብ ጀመር። እነርሱ ያላቸው እኔ የሌለኝ ነገር ምን ይሆን? ምናልባት ተራ በተራ ሁሉንም አዳርሶ ይሆናል። የምሳ ግብዣው በልዩ ሁኔታ የተዘጋጀ ሁሉንም ነገሮች አሟልቶ የያዘ ነበር። ማርጋሬት በቀረበው ሁሉ ከመደሰቷ የተነሳ የመብላት ፍላጎቷ ስለጨመረ እስክትጠግብ ድረስ ተመገበች። የምግቡ የአይነት ብዛትና ያቀራረቡ ቅደም ተከተል ግብዣውን የራት ግብዣ አስመስሎት ነበር። በጠረጴዛው ዙሪያ ባለው የእንግዳ መቀመጫ ላይ ከማርጋሬት በስተቀኝ ማዳም ኤግነስ፣ በስተግራዋ ደግሞ በጣም የምታምር ዕድሜዋ ከ16 ዓመት የማይበልጥ ልጅ ተቀምጠዋል። አንዳንድ ሁኔታዎችን የሚያንጸባርቁና ተረትና ታሪክ ነክ ሁኔታዎችን መጫወት የሚችሉ ሴቶች ማርጋሬት ብትሰማው ምናልባት ያስቀይማት ይሆናል በሚል ፍርሃት በመጀመሪያ ያደርጉት የነበረው ጭውውትና ወሬ ለዛ የሌለው ነበር። የሚያወሩት ስለ አየር ሁኔታ፣ ስለ ክሊፕ ድሪፍት ከተማ እድገትና ስለ ደቡብ አፍሪካ የወደፊት ሁኔታ ነበር። ስለ ፖለቲካ፣ ስለ ኢኮኖሚና ስለ እንቁ ሊጎበኟቸው ወደ ቤታቸው ከሚመጡት ኤክስፐርቶች ትክክለኛ ዜናን ያገኛሉ። ቆንጆዋና ዞማ ጸጉር ያላት ማጊ ጃሚ በቅርቡ አዲስ የማዕድን ቦታ አገኘ፣ ቦታውም ብላ አቋረጠች። ጃሚ በቅርቡ አዲስ የማዕድን ቦታ አገኘ፣ ቦታውም ብላ አቋረጠች። በክፍሉ ውስጥ ጸጥታ ሰፈነ። ስህተቷን ለማረምና የተናገረችው ስለ ሌላው ጃሚ መሆኑን ለማሳመን እየሞከረች ጭንቀት በተሞላበት ሁኔታ ጃሚ የምላችሁ እኮ የኔን አጎት ነው፣ አክስቴን ያገባውን አለች። ማርጋሬት ሳታስበው በድንገት በውስጧ ስለተሰራጨው የመቅናት ስሜት ተገረመች። ማዳም ኤግነስ የወሬውን አርዕስት ቶሎ ለወጠችው። የምሳ ግብዣው እንደተጠናቀቀ ማዳም ኤግነስ ቀድማ ተነሳችና በዚህ በኩል የኔ ማር በማለት ማርጋሬትን መንገዱን አሳየቻት። ማርጋሬትና በግብዣው ላይ የተገኙት ሴቶች ማዳም ኤግነስን ተከትለው ማርጋሬት ካሁን በፊት ወዳልገባችበት ወደ ሁለተኛው የእንግዳ መቀበያ ክፍል ገቡ። ክፍሉ ብዛት ባላቸውና በሚያምር ሁኔታ በተጠቀለሉ የስጦታ ዕቃዎች ተሞልተዋል። ማርጋሬት አይኗን ማመን አቃታት። እኔ ምን እንደምል አላውቅም አለች በሐሳቧ። ማዳም ኤግነስ ስጦታዎችን ለማርጋሬት አበረከተችላትና ክፈቻቸው አለቻት። ከስጦታዎቹ መካከል የአንገት ጌጥ፣ የሕፃን ልጅ አልጋ፣ በእጅ የተሠራ የሕፃን ልጅ ቦት ጫማንና ልብስ፣ ባለካራባት የሴት ቀሚስ፣ ካባ፣ የሕፃን ልጅ ባርኔጣ፣ አሻንጉሊት፣ የሴት ጫማ፣ የጣት ወርቅና የወርቅ ዘንባባ ያለው ቀሚስ እንዲሁም የውስጥ ልብሶች ይገኙበታል። ልክ የገና በዓል ይመስል ነበር። ማርጋሬት የተደረገላት ስጦታ ከምትገምተው በላይ ነበር። ስጦታው ባለፈው የደረሰባትን ሁሉ እስክታስታውስ አስታወሳትና እየተንሰቀሰቀች ታለቅስ ጀመር።
ማዳም ኤግነስ አቀፈቻትና ሴቶቹ ቤቱን ለቀው እንዲወጡላት አዘዘች። በታዘዙት መሰረት ወጥተው ሄዱ። መከዳ ወዳለበት ቦታ ወስዳ ካስቀመጠቻት በኋላ ማልቀሷን ጋብ እስክታደርግ ድረስ አብራት ተቀመጠች። በጣም ነው የማዝነው፣ ምን እንደነካኝ አላውቅም አለች ማርጋሬት እየተንተባተበች። ምንም አይደል የኔ ማር፣ ይህ ክፍል ብዙ ችግሮች ሲመጡና ብዙ ችግሮች ሲሄዱ የታዩበት ክፍል ነው። ከነኚህ ምን እንደተማርኩ ታውቂያለሽ? እንደምንም ሁሉም ነገር እንደያመጣጡ የሚያልፍ መሆኑን ነው የተማርኩት። በቀስታ አመሰግናለሁ ካለች በኋላ ወደ ተቆለሉት ስጦታዎች ዞር ብላ ላደረጋችሁልኝ ሁሉ እርስዎንና አብረው ያሉትን ጓደኞቹን ለማመስገን ቃላት ያጥረኛል አለች። ማዳም ኤግነስ ማርጋሬትን አጥብቃ እየተጨበጠቻት እኔና ልጆቼ ከአንቺ ጋር በመቆየታችንና ለአንቺ ስጦታ ለማበርከት በመቻላችን የተሰማን ደስታ ምን ያህል እንደሆነ ከሁኔታችን መረዳት አትቺ ይሆናል። ይህ አይነት ሁኔታ አልፎ አልፎ እንጂ አዘውትረን ለማድረግ እድል ስለማናገኝ በአጋጣሚ እንደዛሬው በሚሳካልን ጊዜ ከመጠን በላይ ደስታን እንጎናጸፋለን። ከኛ መካከል አንዳችን ብናረግዝ ማንንም ሊያስደንቅ አይችልም አለችና ሳታስብ በተናገራችው በመደንገጥ በፍጥነት እጆቿን ወደ አፏ ከወሰደች በኋላ ይቅርታ አድርጊልኝ አለቻት። ማርጋሬት ፈገግ አለችና ይህ ቀን በሕይወቴ ውስጥ ካጋጠሙኝ በጣም አስደሳች ቀኖች አንዱ እንደሆነ እንድታውቂልኝ እፈልጋለሁ ስትላት፣ ኤግነስም መልሳ አንቺ ጥሪያችንን በማክበር ወደ ቤታችን መጥተሽ ስለ ጎበኘሽን ደስታና ክብር ተሰምቶናል የኔ ማር። እኔ እስከማውቀው ድረስ በዚህ ከተማ ያሉ ሴቶች በሙሉ በአንድነት ቢሰበሰቡ አንቺን አያሉም። አንቺን ለማበሳጨት ቢሞክሩ እኔ ገላቸዋለሁ። አባባሌ የማያስቀይምሽ ከሆነ ጃሚ ማክ ግሪጎርም ቢሆን ለሰው ርኅራኄ የሌለው ቂልና መጥፎ ሰው ነው ካለቻት በኋላ ከተቀመጠችበት ተነስታ በመቆም ወንዶች ያለ እነርሱ ብቻችን ብንኖር ኖሮ ይህች ዓለም እጅግ በጣም አስደሳችና አስደናቂ ቦታ በሆነች ነበር ካለች በኋላ መለስ በማድረግ ብቻ ላትሆንም ትችላለች፣ ማን ያውቃል አለች። ማርጋሬት ራሷን ካረጋጋች በኋላ ተነስታ ቆመች። ከዚያም የማዳም ኤግነስን እጅ ወደ እርሷ አስጠግታ በመያዝ እስከ ሕይወቴ መጨረሻ ድረስ ያደረግሽልኝን ውለታ ሁሉ አረሳውም። አንድ ቀን ልጄ በሚያድግበትና ሁሉን ነገር መለየት በሚችልበት ጊዜ የዚህችን ቀን ታሪክ በዝርዝር እነግረዋለሁ አለቻት። ማዳም ኤግነስ ግንባሯን በመቋጠር እውነትሽን ነው ትነግሪዋለሽ ስትል ጠየቀቻት። ማርጋሬት ፈገግ አለችና በእርግጥ እነግረዋለሁ በማለት ከልቧ መሆኑን አረጋገጠችላት። ማዳም ኤግነስ ወደ በሩ እየመራቻት የስጦታ ዕቃዎቹን የሚጭንና አንቺን መኖሪያ ቤትሽ ድረስ የሚያጓጉዝ ጋሪ አዘጋጅቼልሻለሁ፣ መልካም ዕድል ይግጠምሽ በማለት ተሰናበተቻት። አመሰግናለሁ በማለት ማርጋሬት ወጣ ሄደች። ማዳም ኤግነስ በሩ ላይ ቆማ ማርጋሬት ቅልጥፍና በጎደለው ሁኔታ ቁልቁል ስትወርድ ለጥቂት ጊዜ ከተመለከተቻት በኋላ ወደ ቤቷ ተመለሰች። ከዚያም ድምጿን ከፍ በማድረግ እሺ ወይዛዝርት ወደ የሥራችን እንመለስ እንሰማራ አለች። ከአንድ ሰዓት በኋላ የማዳም ኤግነስ ቡና ቤት ተከፍቶ ስራውን እንደተለመደው ቀጠለ። ቫንደር መርዌ ወዴት እንደሚሄድና ምን እንደሚያደርግ ባለማወቅ ተስፋ በመቁረጥ ከመጋዘኑ ውጪ ቆሟል። ሰባራ ሰንጣራ ሳይቀር በሙሉ ተወረሰ። አሁን የጃሚ የበቀላ ዕቅድ ሊጠናቀቅ ተቃርቧል። አንዳችም ድል የማድረግ ስሜት ወይም ደስታ ያልተሰማኝ በማለት ራሱን ጠየቀ። ለምን ይሆን? በሰውነቱ ውስጥ የደስታ ስሜት የለም። አሁን በዘዴ ያጠፋው ሰው ቀደም ሲል እርሱን ከመበደል ሌላ ሊያጠፋው ሞክሮ ነበር። በዚያን ሁለት ምሽት ጃሚ ወደ ማዳም ኤግነስ ቤት ሲሄድ ማዳም ኤግነስ እንዲህ አለችው። ወሬ ሰምተሃል ጃሚ?
ሰለሞን ቫንደር መርዌ ከ1 ሰዓት በፊት ራሱን ገደለ። የቫንደር መርዌ ቀብር አስቀያሚ፣ ቀፋፊና አቧራማ በሆነውና ከከተማው ዳር በሚገኘው መካነ መቃብር ተፈጸመ። በቀብሩ ስነ ስርዓት ላይ የተገኙት 2 ሰዎች ብቻ ሲሆኑ እነርሱም ማርጋሬትና ጃሚ ማክግሪጎር ናቸው። ማርጋሬት ልቅ የሆነ ቅርጽ የለሽ ጥቁር ልብስ ለብሳለች። ይህን ያደረገችው በእርግዝና የተነሳ የወጣውን ቅርጿን ለመደበቅ ስትል ነበር። ሰውነቷ ገርጥቷል። በንዴትና በብስጭት ለበሽታ የተጋለጠች መሆኑ ያስታውቃል። ጃሚ ከበፊቱ ይልቅ አለባበሱ ብቻ ሳይሆን መልኩም አቋሙም ሁለመናው አምሯል። ሁለቱም ቫንደር መርዌ የመቃብር ጉድጓድ ማዶና ማዶ ቆመው የሬሳው ሳጥን ወደ ጉድጓዱ ሲከተትና ከዚያም አፈር ሲለብስ አስተዋሉ። አፈሩ በአባቱ አስከሬን ላይ ሲመለስ አፈሩ የሚወቅሳት መስሎ ተሰማት። በአባቷ መቃብር ላይ አሸጋግራ ጃሚን ተመለከተችው። እርሱም ያያት ኖሯልና አይን ለአይን ግጥምጥም አሉ። ጃሚ ማርጋሬትን ያስተዋላት በቀዘቀዘና ሰብአዊነት በሌለው ሁኔታ ከመሆኑም በቀር እርሷን ያያት የነበረው ካሁን በፊት እንደማያውቃት እንደ እንግዳ ሴት አስመስሎ ነበር። በመሆኑም ማርጋሬት ከዚያ ሰከንድ ጀምሮ ጃሚን ጠላችው። ምንም እንዳልፈጸምክ፣ ምንም እንዳላደረክ ሁሉ አንዳችም ስሜት ሳይሰማህ እዚያ ቆመሃል። አንተ እንደኔው ወንጀለኛና ጥፋተኛ ነህ። አባቴ ተሰቃይቶ ለሞት እንዲዳረግ ምክንያት የሆነን እኛ ነን። እኔ እናንተ ነን የገደልነው። አምላክ እንደሚያውቀው እኔ ያንተ ሚስት ነኝ። በሰራነው ኃጢአትም በጋራ ተጠያቂዎች ነን አለች በሐሳቧ። ወደ አባቷ መቃብር ጉድጓድ የመጨረሻው አቧራ በአካፋ ሲመለስ አጎንብሳ ስትመለከት ቆይታ በሰላም ረፍ አለችና ቀና ብላ ስታስተውል ጃሚ ከአካባቢው ተሰውሯል። በክሊፕ ድሪፍት ከእንጨት የተሰሩ 2 የሆስፒታል ህንጻዎች አሉ። በደንብ ስላልተያዙና ጽዳታቸውን የሚጠብቀው ስለሌለ በጣም ከመቆሸሻቸው የተነሳ ወደዚያ ሆስፒታል መሄዱ በያዙት ላይ ሌላ በሽታ መጨመር ነው። በመሆኑም ወደዚያ ሆስፒታል ሄዶ ድኖ ከሚመለሰው ሰው ይልቅ የሚሞተው ሰው ቁጥሩ ብዙ ነው። በዚህ የተነሳ ሕፃናት የሚወለዱት በዘመናዊ ሆስፒታል ሳይሆን በየመኖሪያ ቤቱ ውስጥ ነው። ማርጋሬትም ከዚህ የተለየ ዕድል ስለሌላት ሚስ ኤዋንስ ይህንኑ በቅድሚያ በማሰብ የማርጋሬት የመውለጃዋ ቀን ከመድረሱ በፊት ሃና የምትባል ጥቁር አዋላጅ አዘጋጅታላት ነበር። ከሌሊቱ በ9 ሰዓት ማርጋሬትን ምጥ ጀመራት። ሃና ከዚህ በፊት የማዋለድ ልምድ ስላላት ማርጋሬትን በማጽናናት አንቺ ያለብሽ የሚደርሰውን ሁሉ በትዕግስት መቀበል ብቻ ነው፣ ቀሪውን ተፈጥሮ ራሱ ያስተካክለዋል አለቻት። ማርጋሬት የመጀመሪያው ህመም ሲሰማት ፈገግ አለች። ይህም ሊሆን የቻለው ልጇ ወደዚህ ዓለም መምጣቱን በመገመቷና ስምም እንደሚወጣለት እርሷንና አባቱን የሚያቀራርብ የሚያስታርቅና የሚያስጠራ ልጅ እንደሚሆን በመገንዘቧ ሲሆን ከዚህም በተጨማሪ ጃሚ ማክግሪጎር ልጁን ልጄ ነው በማለት አምኖ ሲቀበል ለማየት እንደምትታደልም ስላሰበች ነው። ማርጋሬት ቶሎ ልትገላገል አልቻለችም። በሆቴሉ ነዋሪ የሆኑ ሰዎች የተገላገለች የመሰላቸው የደስታዋ ተካፋይ ለመሆን ወደ ማርጋሬት መኝታ ቤት እየገቡ ይታጨቃሉ። ሃና ይህ ሌላውን የሚመለከት አይደለም፣ በአንቺ በእግዚአብሔርና አንቺን ለዚህ ችግር በዳረገው ሰይጣን መካከል የሚቀር ጉዳይ ነው አለቻት። የመወልደው ወንድ ልጅ ይሆን በማለት ጠየቀች ማርጋሬት። ትንፋሿ ግን ቁርጥ ቁርጥ እያለ ነበር። ሃና በማርጋሬት ግንባር ላይ ያለውን ላብ በለሰለሰ ጨርቅ እየጠረገችላት አሁን በርትተሽ አምጪ፣ ወንድ ይሁን ሴት ወዲያው እንዳየሁት እነግርሻለሁ። በኃይል አምጪ፣ በኃይል አይዞሽ። ማርጋሬት ሞከረች። ሆኖም መገላገሏ ቀርቶ ይባስ ብሎ ያማት ጀመር። አቤቱ የኔ አምላክ አለች ማርጋሬት
ህመሙ የጠናባት አንድ አይነት ስህተት በመኖሩ መስሎ ታያት። አምጪ ያለችና ወዲያው ድንጋጤ በተሞላው ድምፅ ሽሉ ተገልብጧል፣ ይህንን ላወጣው አልችልም አለች ሐና። ሐና አጎንብሳ የሽሉን አቀማመጥ ለማስተካከል ስትሞክር ማርጋሬት አየቻት። ከዚያም ክፍሉ ደበዘዘባት፣ ህመሙም ቆመ። በሐሳቧ በህዋ ውስጥ ትዋኝ ጀመር። ህልም አይሉት ቅዠት ብርሃን ይታያታል። አንድ ሰው ወደ እርሷ ዘንድ ይመጣና ይጠቅሳታል። ያም ሰው ጃሚ ነበር። እንዲህ ይላታል፣ መጥቻለሁ ማጊ፣ የኔ ፍቅር አይዞሽ፣ ለኔ አንድ ጥሩ ልጅ ልትወልጅልኝ ነው። ከእርሱ በመውለዷ ምክንያት ወደ እርሷ ተመልሶ በመምጣቱ ካሁን ወዲያ የነበራትን ጥላቻ ልትፍቅለት አሰበች። ሐና አጎንብሳ የሽሉን አቀማመጥ ለማስተካከል ስትሞክር ማርጋሬት አየቻት። ከእርሱ በመውለዷ ምክንያት ወደ እርሷ ተመልሶ በመምጣቱ ካሁን ወዲያ የነበራትን ጥላቻ ልትፍቅለት አሰበች። ሆኖም ግን ይህ ሁሉ በሐሳቧ እንጂ በተግባር ተፈጽሞ አይደለም። ይፈጸም ይሆን? እንጠብቅ። ከሐሳቧ ስትነቃ አስደሳች ድምፅ ሰማች። ሁሉም ነገር ሊያበቃና ሊፈጸም ነው፣ በሰላም ልትገላገል ተቃርባለች የሚል። ወዲያውኑ በጉያዋ ውስጥ የሕፃን ልጅ ለቅሶ ሰማች። ሕፃኑን ሙሉ ለሙሉ ስላልተገላገለች ህመሙ በረታባትና ጮኸች። አሁን በትክክል እየመጣ ነው አለች ሐና። ልጁ ጨርሶ ሲወጣ ሐና ድል የማድረግ የደስታ ጩኸት አሰማች። በቀይ ፎጣ ጠቅልላ በማንሳት ወደ ክሊፕ ድሪፍት እንኳን በደህና መጣ አለችውና የኔ ማር እንደተመኘሽው ወንድ ልጅ አገኘሽ አለቻት ማርጋሬትን። ከሐሳቧ ስትነቃ አስደሳች ድምፅ ሰማች። ሁሉም ነገር ሊያበቃና ሊፈጸም ነው፣ በሰላም ልትገላገል ተቃርባለች የሚል። ወዲያውኑ በጉያዋ ውስጥ የሕፃን ልጅ ለቅሶ ሰማች። ሕፃኑን ሙሉ ለሙሉ ስላልተገላገለች ህመሙ በረታባትና ጮኸች። አሁን በትክክል እየመጣ ነው አለች ሐና። ልጁ ጨርሶ ሲወጣ ሐና ድል የማድረግ የደስታ ጩኸት አሰማች። በቀይ ፎጣ ጠቅልላ በማንሳት ወደ ክሊፕ ድሪፍት እንኳን በደህና መጣህ አለችውና የኔ ማር እንደተመኘሽው ወንድ ልጅ አገኘሽ አለቻት ማርጋሬትን። ማርጋሬት ስሙን ጃሚ ብላ ሰየመችው። ወንድ ልጅ የመገላገሏ ዜና ለጃሚ ፈጥኖ እንደሚደርሰው ታውቅ ስለነበር ጃሚ መልእክተኛ እንደሚልክባት በማመን በትዕግስት ትጠብቅ ጀመር። ከወለደች አያሌ ሳምንታት ቢያልፉም ከጃሚ በኩል አንድም ነገር አልሰማችም። የደረሳትም ነገር የለም። ስለሆነም መልእክተኛ ላከችበት። መልእክተኛው የተላከውን አድርሶ በ30 ደቂቃ ውስጥ ተመለሰ። ማርጋሬት ሁኔታውን ለመስማት ቸኩላ ሚስተር ማክ ግሪጎርን አገኘው በማለት መልእክተኛውን ጠየቀችው። አዎን ማዳም። ታዲያ መልእክቱን ሰጠኸው? አዎ። ምን መልስ ሰጠህ? የተሰጠውን መልስ ለመናገር ከማፈሩ የተነሳ ለጥቂት ጊዜ ዝም ካለ በኋላ እሱ የሰጠኝ መልስ እኔ ምንም ልጅ የለኝም የሚል ነው ሚስ ቫንደር መርዌ በማለት ቅጩን ነገራት። ይህንን መልስ ከሰማች በኋላ የዚያን ዕለት ቀኑንም ሌሊቱንም በሙሉ ከልጇ ጋር ክፍሏን ቆልፋ ተቀመጠች። ወደ ውጪ እንድትወጣ ብትጠየቅ አሻፈረኝ አለች። ራሱ ልጅ ችግሯን ሰምቶ ብሶቷን አዳምጦ የመፍትሄ ሐሳብ የሚያቀርብላት ይመስል ያንተ አባት ገና አሁን የመጨረሻ ብስጭት እንዳበሳጨኝና አንጀቴ እንዲቆርጥ አደረገ። እርሱ የሚገምተው እኔ በእርሱ ላይ መጥፎ ነገር እንደፈጸምኩ አድርጎ ነው። ነገር ግን አንተ የእርሱ ልጅ ስለሆንክ አንተን በሚያይበት ጊዜ ርኅራኄ ያድሮበት አንተና እኔን ወስዶ እቤት ውስጥ ከእርሱ ጋር አብረን እንድንኖር ያደርገናል። ታያለህ የምወድህ ልጄ፣ ከጃሚ ጋር አብረን ስንኖር በጣም ይወደናል። በቅርብ ቀን ሁሉም ነገር ይስተካከላል አለችው። በማግስቱ ጠዋት ሚስ ኦዌንስ መታ በሩን ስታንኳኳ ማርጋሬት ከፈተችላት። ለመሆኑ ደህና ነሽ ስትል ጠየቀቻት። ደህና ነኝ አመሰግናለሁ በማለት መለሰች። ጃሚን አዲሶቹን ልብሶቹንና ለሕፃን ልጅ አስፈላጊ የሆኑትን ሁሉ እያለበሰችው
ዛሬ ጃሚን በጋሪው ላይ አድርጌ አንሸራሽሯለሁ አለቻት ለሚስ ኦዌንስ። የሕፃኑን ጋሪ ያበረከቱላት ካሁን በፊት ግብዣ የጠሯትና አያሌ ስጦታዎችን የሰጧት ባለቡና ቤቷ ሚስ ኤግነስና አብረዋት ያሉት ሴቶች ሲሆኑ የሕፃኑ ጋሪ በከፍተኛ ዋጋ የተገዛ አያሌ ጌጣጌጦች ያሉትና የከበርቴ ልጆች የሚንሸራሸሩበት ነው። ማርጋሬት ልጇን ወይንም ጃሚን በጋሪው ላይ አስቀምጣ በጠባቡ የእግረኞች መንገድ ላይ እየገፋች በሎፕ አውራ ጎዳና ተጓዘች። በከተማዋ ውስጥ አዲስ የመጡ እንግዶች ሕፃኑን ጋሪውንና እናቱን ቆም እያሉ ፈገግታ እያሳዩአቸውና እያደነቁ ሲያልፉ፣ በከተማው ነዋሪ የሆኑ ሴቶች ግን ማርጋሬትን እንዳያዩ ፊታቸውንና ዓይናቸውን በያዙት ነገር ይከልላሉ፣ አሊያም ከእርሷ ለመሸሽ መንገድ ይቀይራሉ። ማርጋሬት አንዳቸውንም እንኳን ቁም ነገር አላለቻቸውም። እርሷ ማግኘት የምትፈልገው አንድ ሰው ብቻ ነው። የከተማው የአየር ሁኔታ ጥሩ በሆነበት ቀን ሁሉ ማርጋሬት ልጇን ጥሩ ጥሩ ልብሶች ታለብሰውና ጋሪው ላይ በማስቀመጥ ታንሸራሽረው ነበር። ጃሚ ልጁንና ሚስቱን ያሉበት ድረስ በመምጣት መጠየቁ ይቅርና ማርጋሬት ልጇን በምታንሸራሽርበት ወቅት በመንገድ ላይ እንኳን አይቶ አታውቅም። ይህንን ያደረገው አውቆና ሆነ ብሎ እርሷንና ልጇን ለማስወገድ ወይንም ከእነርሱ ለመራቅና ለመሸሽ በማሰብ መሆኑን ተገነዘበች። በዚህ ጊዜ ማርጋሬት ከፍተኛ ብስጭት ተሰማትና ደህና፣ እርሱ ልጁን ለማየት ካልመጣ ልጁ አባቱን ለማየት መሄድ አለበት፣ ካልተፈለገ መፈለግ ይኖርበታል በማለት ወሰነች። በማግስቱ ጠዋት ማርጋሬት ሚስ ኦዌንስን እንግዳ መቀበያ ክፍል ውስጥ ተቀምጣ አገኘቻትና ከከተማው ውጪ ቅርብ ወደ ሆነ ቦታ ጉዞ አድርጌ ለመመለስ አስቤያለሁ፣ በአንድ ሳምንት ውስጥ እመለሳለሁ አለቻት። ልጁ በጣም ሕፃን ስለሆነ መንገድ መሄድ አይችልም ማጊ፣ እሱ እኮ ብላ ንግግሯን ልትቀጥል ስትል ሳትጨርስ ማርጋሬት አቋረጠቻትና ሕፃኑ የሚቀየው ከተማ ውስጥ ነው በማለት መለሰችላት። ሚስ ኦዌንስ ይህንን ስትሰማ ግንባሯን በመቋጠር እዚህ ይቆያል የምትይው ስትል ጠየቀቻት። አይደለም ሚስ ኦዌንስ፣ እዚህ አይደለም በማለት መለሰችላት። ጃሚ ማርክ ግሪጎር መኖሪያ ቤቱን የሰራው በኮፔጄ ኮረብታ ላይ ነው። ይህ ቦታ ክሊፕ ድሪፍትን በሚገባ ለማየት ከሚያስችሉት ከፍተኛ ቦታዎች አንዱ ነው። የቤቱ አሰራርና የአጥሩ ሁኔታ ግሩም ነው። በግቢው ውስጥ የአትክልት ቦታ፣ የማዕድ ቤት፣ የአሽከሮች፣ የገረዶችና የዘበኛ መኖሪያ ቤቶችን እንደየአስፈላጊነቱ የያዘ ነው። በቤቱ ውስጥ ያለውን ሥራ በበላይነት የምታከናውነው ሰራተኛው የሆነችው ኢዮጊያን ታሊ ናት። ታሊ ግርማ ሞገስ ያላት በመካከለኛ ዕድሜ ላይ የምትገኝ ሴት ስትሆን ባሏ ሞቶባታል። ከእርሱ ያፈራቻቸው 6 ልጆች እንግሊዝ ሀገር ይኖራሉ። ማርጋሬት ሕፃን ልጇን ታቅፋ ከጠዋቱ 4 ሰዓት ሲሆን ጃሚ መኖሪያ ቤት ደረሰች። ጃሚ ቢሮ ውስጥ በሥራ ላይ እንደሚሆን ስላወቀች ነው በዚህ ሰዓት ወደ ቤቱ ሄደችው። ሚስ ታሊ በሩን ከፈተችና በመገረም ፍዝዝ ብላ ማርጋሬትንና ሕፃኑን ታስተውል ጀመር። ከከተማዋ መሃል በየትኛውም አቅጣጫ 100 ማይልስ ርቀት ባለው ቦታ የሚኖር ሰው እንደሚያውቀው ሁሉ ሚስ ታሊም ማርጋሬትና ሕፃኑ ልጅ እነማን እንደሆኑ ማወቅ አልተሳናትም ነበርና አዝናለሁ፣ ሚስተር ማክ ግሪጎር እቤት ውስጥ የለም አለቻትና በሩን መዝጋት ጀመረች። ማርጋሬት እንዳትዘጋባት አገደቻትና
እዚህ የመጣሁት ሚስተር ማክግሪጎርን ማግኘት ፈልጌ አይደለም። የመጣሁት ልጁን ይዤለት ነው አለቻት። እኔ ስለዚህ የማውቀው ነገር የለም አንቺ በማለት ንግግሯን ልትቀጥል ስትል ማርጋሬት ቀበል አድርጋ ለአንድ ሳምንት ያህል ከከተማ ውጪ መሄዴ ነው። ከአንድ ሳምንት በኋላ ተመልሼ በመምጣት ልጄን ወስደዋለሁ አለቻትና ሕፃኑን እንድትቀበላት ያቀፈችበትን እጇን እየዘረጋች ስሙ ጃሚ ይባላል አለቻት። ሚስ ታሊ በመፈጸም ላይ ያለውን ሁኔታ አየችና በጣም እየተሳቀቀች ልጁን እዚህ ትተሽ መሄድ አትችይም፣ ለምን ሚስተር ማክግሪጎር በማለት መልሷን ልትቀጥል ስትል ማርጋሬት አቋረጠቻት። ምርጫ አለሽ በማለት ታስረዳት ጀመር። ምርጫው ሁለት ነው። አንዱ ልጁን ተቀብለሽ ወደ ቤት ውስጥ ማስገባት፣ ይህ ካልሆነ ደጃፉ ላይ ትቼው እንዲሄድ መፍቀድ ነው። ሚስተር ማክግሪጎር ሁለቱንም አይወደውም፣ አይፈልገውም ስትላት ማርጋሬት አንድም ቃል ሳትናገር ታሊን ልጁን አስታቅፋት ሄደች። ቆይ ልጁን ትተሽ መሄድ አትችይም፣ ተመለሺ ሚስ ብትላትም ማርጋሬት አንድም ጊዜ ዞር ብላ ሳታይ መንገዷን ቀጠለች። ሚስ ታሊ በፎጣ የተጠቀለለውን ልጅ እንደታቀፈችው ባለችበት ቆማ አቤቱ አምላኬ፣ ሚስተር ማክግሪጎር ይህንን ሁኔታ ሲያይ በጣም ይናደዳል በማለት አሰበች። ጃሚ ማክግሪጎር ወደ ቤቱ መጥቶ ሁኔታውን ታሊ ስትነግረው እንዴት ይህንን ማሰብ ተሳነሽ ደደብ በማለት ይጮህባትና አንቺ ማድረግ የነበረብሽ በሩን በመወርወር ፊቷ ላይ ጥርቅም አድርገሽ መዝጋት ነበር አላት። ጃሚ ቤት መስራት ከጀመረችበት ጊዜ አንስቶ እስከ ዛሬ ድረስ እንደዚህ በኃይል ተናዶ ሲናገር አይታው አታውቅም። ይህንን እንድፈጽም እድል አልሰጠችኝም ሚስተር ማክግሪጎር፣ እሷ ስትል አቋረጣትና የእርሷን ልጅ በቤቴ ውስጥ አላኖርም ካላት በኋላ መንፈሱ ተረበሸ። ቁልቁልና ሽቅብ ሲራመድ ይቆይና በምስኪኗ ሰራተኛ ፊት ቆም በማለት በሰራሹ ጥፋት የተነሳ ከዛሬ ጀምሮ ከዚህ ቤት አባርሻለሁ እያለ በቁጣ መዛቱን ቀጠለ። በአንድ ሳምንት ጊዜ ውስጥ ተመልሳ መታ ትወስደዋለች እኔ ስትል አቋረጣትና መቼ ትምጣ መቼ ደንታ የለኝም፣ አሁኑኑ ይሄን ልጅ ከዚህ ቤት አስወጭልኝ፣ ከፊቴ አስወግጅልኝ በማለት ሲጮህባት እንዴት ይህንን እንዳደርግ ትመክረኛለህ ሚስተር ማክግሪጎር በማለት ጠየቀችው። አጠያየቋ ኮስተር በማለት ነበር። ከተማ መሃል ጣዩ፣ እርሱን መጣል የምትችይበት አንድ ቦታ መኖር አለበት አላት። የት ልጣለው አለችው። እኔ ምን አውቅልሻለሁ በማለት ሲመልስላት ሚስ ታሊ በክንዷ ያቀፈችውን ሕፃን ተመለከተችው። በሁለቱ ሰዎች ጩኸት የተደናገጠው ሕፃን ማልቀስ ጀመረ። ወድቀው የተገኙና እናት አባት የሌላቸው ልጆች ማሳደጊያ ስፍራ በክሊፕ ድሪፍት የለም አለችና ልጁን ለማባበል በእጇ መታ ታደርገው ጀመር። ሆኖም ሕፃኑ ካለፈው በበለጠ ሁኔታ ማልቀሱን ተያዘው። ምንም ይሁን ምን ልጁ ሞግዚት ያስፈልገዋል። ጃሚ በንዴት ጸጉሩን ሲያሻሽ ቆየና የፈጸመችውን ካጥላላ በኋላ እሺ እዚሁ ይቀመጥ በማለት ወሰነ። ከዚያም በሰብአዊ ርህራሄ ተነሳስተሽ ልጁን የተቀበልሽው አንቺ ነሽ፣ ስለሆነም ለልጁ እንክብካቤ የምታደርጊለት አንቺ ነሽ አላት። እሺ ጌታዬ በማለት ትዕዛዙን ተቀበለች። ስሚ፣ ይህንን ስልሽ ደግሞ አንድ ልትገነዘብ የሚገባ ነገር አለ። ይሄውም ሕፃኑን ደግሜ እንዳየው አልፈልግም። እዚህ ቤት ውስጥ መኖሩን የማውቅበት ሁኔታ እንዲፈጠር አልፈልግም። ማልቀስ የለበትም። እናቱ በሚቀጥለው ሳምንት እርሱን ለመውሰድ ስትመጣ እርሷንም ለማግኘት አልፈልግም ካላት በኋላ የነገርኩሽ ሁሉ ግልጽ ነው በማለት ጠየቃት። በመሃሉ ሕፃኑ እንደገና በኃይል ማልቀስ ጀመረ። ትዕዛዝህ ግልጽ ነው ሚስተር ማክግሪጎር አለችና የሚያለቅሰውን ሕፃን ይዛ ጃሚ ካለበት ክፍል በፍጥነት ወጥታ ሄደች።
ጃሚ ጠባብና ምቹ በሆነችው የማንበቢያ ክፍሉ ቁጭ ብሎ ብራንዲውን እየጠጣ ሲጋራ ያጨሳል። ያቺ የማትረባ ደደብ ሴት እኔ ልጇን ስመለከት በመልኩ ተማርኬና ተደስቼ ልጄ መሆኑን በማመን ልቤ ራርቶ ወደ እርሷ ፈጥኜ በመሄድ አፈቅርሻለሁ፣ ሕፃኑንም እወደዋለሁ፣ ስለዚህ እኔ አንቺን ማግባት እፈልጋለሁ እንድላት አስባ ነው ልጁን አምጥታ ጥላልኝ ሄደችው በማለት አሰበ። የሕፃኑ ሁኔታ አሳስቦት ምንም ነገር ጠይቆ አያውቅም። እርሱ ቤት መኖሩንም ዘንግቶታል። በፍቅር ቀርቶ በዝሙት የወለደው ልጁ መስሎ አልታየውም። ጃሚ ልጁን የወለደው በእርግጥም ቫንደር መርዌን ለመበቀል እንጂ ልጅ ለመውለድ ብሎ አልነበረም። ጃሚ ማርጋሬትን ማስረገዙን ለሰለሞን ቫንደር መርዌ በነገረው ጊዜ በቫንደር መርዌ ፊት ላይ የታየውን ሁኔታ ዕድሜውን ሙሉ ሲያስታውሰው ይኖራል። ማርጋሬትን ማስረገዝ የበቀላ መጀመሪያ ወይንም መንደርደሪያ ሲሆን የመጨረሻው ደግሞ የሰለሞን ቫንደር መርዌን አስከሬን የያዘውን የእንጨት ሳጥን ጉድጓድ ውስጥ ሲገባና አፈር ሲመለስበት የተመለከተው ነበር። ጃሚ ጓደኛውን ባንዳን በመፈለግ ተልኳቸው በጥሩ ሁኔታ መፈጸሙን ማሳወቅ አለበት። ካሁን በፊት ሊሰራቸው አቅዷቸው የነበሩትን ሁሉ በተሳካ ሁኔታ በተግባር ተተርጉመዋል። አሁን የሚሰራው ስለሌለው አዲስ እቅድ ማውጣት አለብኝ በማለት አሰበ። ሊታመን ከሚችለው በላይ ከበርቴ ሆኗል። ስፋት ያለውን የማዕድን ቦታ የግል ንብረቱ አድርጓል። ይህንን የማዕድን ቦታ የገዛው በውስጡ የሚገኘውን ዕንቁ በማስወጣት ለግሉ ለማድረግ ሲሆን ወርቅ፣ ፕላቲኒየም እና ሌሎች የተለያዩና በሌሎች ቦታዎች የማይገኙ ማዕድኖችን አስቆፍሮ በማውጣት አከማችቷል። ባንኩ ከጥሬ ገንዘብ ክምችት ሌላ የክሊፕ ድሪፍት ከተማን መሬት፣ ቤትና ንብረት ግማሹን ያህል ብድር በመስጠት ይዞታል። በግዥና በልዩ ልዩ ምክንያት በእርሱ ስምና ቁጥር ስር ያለው መሬት ከናሚቢ በረሃ እስከ ኬፕ ታውን ደርሷል። በአሁኑ ጊዜ ባለው ሀብት እርካታ ቢሰማውም አሁንም በቂ አይደለም ይላል። ቤተሰቦቹ ወደ ደቡብ አፍሪካ መጥተው አብረውት እንዲኖሩ ጠይቋቸው ነበር። እነርሱ ግን የትውልድ አገራቸውን ስኮትላንድን ለቀው ለመምጣትና ከእርሱ ጋር ለመኖር ፈቃደኞች አልሆኑም። ወንድሞቹና እህቱም ትዳር መስርተዋል። ብዛት ያለው ገንዘብ በየጊዜው ለቤተሰቦቹ በመላኩና ቤተሰቦቹን ለመርዳት በመቻሉ ደስታ ይሰማዋል። የእርሱ ሕይወትስ ከጥቂት ዓመት በፊት የደረሰበትን ችግር ሁሉ ተወጥቶ በሕይወት መኖር ችሏል። በአንድ አጋር በመሆን ያንን ሁሉ ስቃይ አልፈው የዕንቁ ባለ ንብረት ሆነዋል። በዚያ ሀብት በመነሳት ጠላቱን ተበቅሎ የከበርቴዎቹ ቁንጮ ለመሆን በቃ። ይህንን ሁሉ እያንሰላሰለ ወደ ብርጭቆው ሲመለስ ብራንዲው ማለቁንና ብርጭቆው ባዶ መሆኑን አስተዋለ። በዚህ ወቅት በሐሳብ ተውጦ ከሚገመተው በላይ ብዙ ጠጥቷል። ወይስ ሚስ ታሊ መቅዳቱን ዘንግተዋለች? ጃሚ ከተቀመጠበት በመነሳት ዋናው የቤት አሽከር ወደሚኖርበትና መጠጥ ወደሚቀመጥበት ክፍል ሄደ። ከዚያም አንድ ጠርሙስ ብራንዲ አነሳና በመክፈት ላይ እንዳለ ሕፃን ልጁን የሚያባብል ድምፅ ሰማ። ሚስ ታሊ ልጁን ከማዕድ ቤት አውጥታ ወደ መኝታ ቤቷ በመውሰድ በማጫወት ላይ ነች ሲል አሰበ። ሚስ ታሊ ጃሚ ያዘዛትን እያንዳንዷን ቃል ተግባራዊ አድርጋለች። ሁለቱንም ቀን ሕፃኑን አላየውም፣ ድምፁንም አልሰማም። በመሆኑም ትዕዛዙ አልተጣሰም። አንዳንድ ጊዜ ሚስ ታሊ ሌሎች እናቶች እንደሚያደርጉት ሁሉ ከሕፃኑ ጋር በዜማ ለመጫወት ለመግባባትና ለማባበል ስትሞክር ድምጿን ይሰማታል። አንተ ትንሽ ልጅ
መልከ መልካም ነህ እኮ አይደለህም? መልአክ ትመስላለህ። አልተሳሳትኩም። መልአክ ነህ ትመስላለህ በማለት ታጫውተዋለች። ሕፃኑ አሁንም በማጉረምረም እንደመናገር ሲሞክር ጃሚ ተከፍቶ ወደ ነበረው ወደ ሚስት አሊ ክፍል በር ሄደና ወደ ውስጥ ተመለከተ። ሚስት አሊ ሕፃኑን ከአንድ ቦታ ባገኘችው የሕፃን አልጋ ላይ አስተኝታ ጎንበስ ብላ አልጋውን በመደገፍ ታጫውተዋለች። በዚህ ወቅት ሕፃኑ ጣቷን በእጆቹ ጣቶች አጥብቆ ይዟት ነበር። ትንሽና ምስኪን ልጅ ብትሆንም ጠንካራ ነህ ጃሚ። አይዞህ ታድጋለህ፣ ትልቅ ትሆናለህ እያለች ስታጫውተው ቆይታ ቀጣሪዋ በሩ አጠገብ መቆሙን በድንገት ስታስተውል ንግግሯን አቋረጠች። ኦህ አለች። እኔ የምታዘዘው ነገር አለ ሚስተር ማክግሪጎር በማለት ጠየቀችው። የለም ካላት በኋላ ወደ ሕፃኑ አልጋ በመሄድ እዚህ ቤት ውስጥ ባለው ጫጫታ ተረብሻለሁ አለና አይኑን ወርወር በማድረግ ለመጀመሪያ ጊዜ ልጁን አየው። ሕፃኑ ከሚገምተው በላይ ፋፍቷል፣ አድጓል። ወዲያው ሕፃኑ ጃሚን በማየቱ ተደስቶ ፈገግ የሚልና የሚስቅ መሰለ። ይህንን በማለቴ ይቅርታ ይደረግልኝ ካለች በኋላ ይህ ሕፃን በእውነቱ በጣም ቆንጆ የሚያሳሳና ሙሉ ጤናማ ልጅ ነው። አንድ ጣትህን ስጠውና ምን ያህል ጠንካራ እንደሆነ ለመገንዘብ ሞክር አለችው። ጃሚ ግን የተባለውን ሳያደርግና አንድም ቃል ሳይናገር ከክፍሉ ወጥቶ ሄደ። ጃሚ ማክግሪጎር ባቋቋማቸውና የግሉ በሆኑት ድርጅቶች ከ50 በላይ ሰራተኞችን ቀጥሮ ያስተዳድራል። ከፖስተኛው አንስቶ እስከ ከፍተኛው ሥራ አስኪያጅ ድረስ ክሩገር ብረንት ሊሚትድ እንዴት እንደተቋቋመና ስያሜውንም እንዴት እንዳገኘ የሚያውቅ ስለሌለ ሰራተኞቹ በሙሉ ለጃሚ ማክግሪጎር የሚሰሩት በከፍተኛ የሥራ ፍላጎትና ፍቅር ነው። ጃሚ በቅርቡ ዴቪድ ብላክዌል የተባለውን የ16 ዓመት ልጅ ቀጥሯል። የዴቪድ አባት ማለትም ብላክዌል አሜሪካዊ ሲሆን ኦሪገን ከተባለው ቦታ ወደ ደቡብ አፍሪካ የመጣው እንቁ ፍለጋ ነበር። በፍለጋ ላይ እንደተሰማራ እድሉ ስላልቀናው ይዞት የመጣው ገንዘብ አለቀበት። ጃሚ ከማዕድን ቦታዎቹ የአንዱ ሱፐርቫይዘር ሆኖ እንዲሰራ ቀጠረው። ብላክዌል ልጁን ዴቪድን በበጋ ወራት በጃሚ ኩባንያ ውስጥ በጊዜያዊነት እንዲሰራ አስቀጠረው። ጃሚ ወጣቱን ጥሩ ሰራተኛ ሆኖ በማግኘቱና በስራው በመደሰቱ በቋሚነት እንዲቀጠር አደረገ። ወጣቱ ዴቪድ ብላክዌል ብልህ፣ አዳዲስ ሐሳብ የሚያመነጭ የመስራት ፍላጎት ያለውና በስራው ደንበኞችን የሚስብ ሆኖ አገኘው። ከዚህም በቀር ከመናገር ይልቅ ማዳመጥን የሚወድ ወጣት መሆኑን ጃሚ ስለሚያውቅ ሚስጥር ጠባቂነቱን በማመን መልእክቱን እንዲያደርስለት ከሰራተኞቹ ሁሉ እርሱን መርጦ አስጠራው። ከዚያም ዴቪድ ወደ ሚስ ኦዌንስ ድርጅት እንድትሄድልኝ እፈልጋለሁ። በሚስ ኦዌንስ ቤት ውስጥ የምትኖር ማርጋሬት ቫንደር መርዌ የምትባል ሴት አለች በማለት ሲነግረው ዴቪድ ብላክዌል ካሁን በፊት የዚችን ሴት ስምና ከጃሚ ጋር ስላላቸው ግንኙነት ይወቅ አይወቅ አንዳችም ፍንጭ አላሳየም ነበር። እሺ ጌታዬ አለ ትዕዛዙን ለመቀበል መዘጋጀቱን በመግለጽ። ሰራተኛዬ ዘንድ ሕፃን ልጇን ትታ ሄዳለች። በዛሬው ዕለት ልጇን ከቤት አውጥታ እንድትወስድ የምፈልግ መሆኔን ንገራት ሲለው እሺ ሚስተር ማክግሪጎር በማለት ወደ ተላከበት ቦታ ሄደ። ከግማሽ ሰዓት በኋላ ተመልሶ ሲመጣ ጃሚ ወንበሩ ላይ እንደተቀመጠ ቀና ብሎ አስተዋለው። ጌታዬ ያዘዝከኝን ለመፈጸም አልቻልኩም ሲለው
ጃሚ ከተቀመጠበት ተነሳና ለምን? በጣም ቀላል ተግባር እኮ ነው እንድትፈጽምልኝ የላኩ አለው። ትዕዛዝህን በትክክል ለመፈጸም ያልቻልኩት ሚስ ቫንደር መርዌን እዚህ ያላገኛት ባለመቻሌ ነው ጌታዬ። ታዲያ ፈልጋት እንጂ ሲለው ከ2 ቀናት በፊት ክሊፕ ድሪፍትን ለቃ ሄዳለች። ሆኖም በ5 ቀን ውስጥ ትመለሳለች የሚል ግምት አለ። ሌላ እንዳጣራና ጠይቄ እንድመጣ የምትፈልገው ነገር አለ? የለም አለው። ጃሚ ይህንን ነበር ማወቅ የፈለገው። ምንም አይደል፣ ይሄ በቂ ነው ሲለው ዴቪድ ከጃሚ ቢሮ ወጥቶ ሄደ። ማርጋሬትን በሐሳቡ ካጥላላት በኋላ ስትመለስ ባልጠበቀችውና ባላሰበችው ሁኔታ ልጇ እንድትረከብ ይደረጋል አለ በሐሳቡ። በዚያ ምሽት ጃሚ እቤት ውስጥ ብቻውን ሆኖ እራት ተመገበ። ሚስ ታሊ ስለ ቤት ውስጥ ጉዳዮች ልታነጋግረው ወደ ጥናት ክፍሉ ስትገባ ጃሚ ብራንዲ ጎነጭ ነበር። ስትናገር ቆይታ ድንገት በመሃሉ አቋረጣትና ይቅርታ አድርግልኝ ሚስተር ማክግሪጎር፣ ጃሚ በማልቀስ ላይ መሆኑን ሰማሁኝ አለችና በችኮላ ሕፃኑ ወደ ተኛበት ክፍል ሄደች። ጃሚ ብራንዲ የያዘውን መለኪያ ጠረጴዛው ላይ ለማስቀመጥ ሲሞክር ተደፋበት። ያ እግዚአብሔር የረገመው ሕፃን ደፋር ነች ስሙን ጃሚ ብላ መጥራቷ። ፈጽሞ ጃሚን አይመስልም፣ ምኑም ከጃሚ ጋር አይመሳሰልም በማለት አሰበ። ሚስ ታሊ ከ10 ደቂቃ በኋላ ተመልሳ ስትመጣ የተደፋውን ብራንዲ ተመለከተችና ሌላ ብራንዲ ላምጣለህ በማለት ጠየቀችው። አስፈላጊ አይደለም፣ አስፈላጊ የሚሆነው ግን አንቺ ለማን እንደምታገለግይ ማወቅሽ ነው ካላት በኋላ በዚህ ዲቃላ የተነሳ መረበሽ አልፈልግም፣ ግልጽ ነው ሲል ጠየቃት። አዎ ጌታዬ በማለት መለሰች። እዚህ ቤት ያመጣሽውን ሕፃን በፍጥነት ለማስወጣት ከቻልሽ ሁሉም ነገር ለሁላችን ጥሩ ይሆናል። የምልሽ ይገባሻል? ተንተባተበችና አሁን ሚስተር ማክግሪጎር ሌላ የምታዘዘው ወይንም የምትነግረኝ ነገር አለ? የለም አላት። ወጣ ለመሄድ ዘውር ስትል ሚስ ታሊ። አቤት ሚስተር ማክግሪጎር፣ ቅድም ሕፃኑ ያለቅሳል ብለሽ ነበር። አሞት ነው ያለቀሰው? የለም ጌታዬ፣ ሽንቱን ሸንቶ ስለነበር የሚለብሰውንና የተኛበትን እንድለውጥለት ፈልጎ ነው። እሺ ይሄው ነው አላት ልጁን አምኖ ላለመቀበል ከሐሳቡ ጋር እየተሟገተ። ጃሚ አሽከሮቹ በሙሉ ስለ እርሱና ስለ ልጁ ሁኔታ በመወያየት ብዙ ሰዓት እንደሚያጠፉ ቢያውቅ ኖሮ ከዚህ የበለጠ ከፍተኛ ብስጭት ላይ ይወድቅ ነበር። ሁሉም ሰራተኞች ጥፋቱ ያሳዳሪያቸው የጃሚ ማክግሪጎር መሆኑን ተስማምተውበታል። ሆኖም እርሱ የማንንም ምክር ለመቀበል ቀርቶ ለመስማት እንኳን እንደማይፈልግ ጠንቅቀው ያውቃሉ። ጥሩ ነገር እንኳን ቢሆን ለመምከር የሚሞክር ሰው ካለ ወዲያውኑ ከሥራው ለመባረር ቆርጦ የተነሳ መሆን አለበት። በማግስቱ ማታ ጃሚ ከአዲሱ የባቡር ኩባንያ አክሲዮን ለመግዛት እንዲችል በኩባንያው ስብሰባ ላይ ተገኝቶ ነበር። የሚያገኘው ጥቅም አነስተኛ መሆኑን ቢረዳውም የባቡሩ መስመር የጃሚ የማዕድን ቦታ ካለበት ከናሚቢ በረሃ ተነስቶ በዲአር በኩል አድርጎ ኬፕታውን ይደርሳል። መስመሩ ኪምበርሊን ጭምር ያጠቃልላል። ስለሆነም ከባቡሩ ኩባንያ ድርሻ ካለው እንቁንና ወርቁን በቀላሉና በርካሽ ዋጋ ወደ ወደቡ ለማድረስ እንደሚችልና በዚህ ረገድም የእርሱ ጥቅም እንደሚጠበቅ በቅድሚያ አጢኗል። የመጀመሪያው የደቡብ አፍሪካ የባቡር መስመር የተከፈተው እንደ አውሮፓውያን አቆጣጠር በ1860 ሲሆን መጀመሪያ ከተከፈተው መስመር በተጨማሪ ከኬፕታውን እስከ ዊሊንግተን አዲስ መስመር ተዘርግቷል። ጃሚ አክሲዮኑን የገዛው የባቡሩ መጓጓዣዎች ሰውንና ዕቃን በቀላሉ በማመላለስ ረገድ
አገልግሎታቸው ለደቡብ አፍሪካ እንደ ደም ስር የሚቆጠር መሆኑን ስለሚያውቅ ነው። አክሲዮን መግዛት የጃሚ የመጀመሪያ ዕቅድ ነው። አክሲዮኑን የገዛው የራሱ ድርሻ ባለበት ባቡር ከደቡብ አፍሪካ የማዕድን ቦታዎች ማዕድኖችን አጓጉዞ ወደ ወደብ ለማድረስ ነው። ከዚህ በኋላ ሁለተኛውና ሌላው ዕቅዴ መርከብ በመግዛት ማዕድኖቼን በራሴ መርከብ ውቅያኖስ አቋርጠው እንዲጓዙ ማድረግ ነው በማለት አሰበ። ቤቱ የደረሰው ከእኩለ ሌሊት በኋላ ነበር። ልብሱን አውላልቆ ተኛ። የቤት ዕቃዎቹን ያደራጀለት ሰው ከለንደን ያስመጣው ባለሙያ ነበር። መኝታ ክፍሉ የግድግዳው ጌጥ፣ መብራቱ፣ የወለሉ ምንጣፍ፣ አልጋው፣ ፍራሹ፣ አንሶላው፣ ብርድ ልብሱ፣ የአልጋ ልብሱ፣ ኮሞዲኖው፣ ቁም ሳጥኑ ከውጭ ያስመጣቸው በደቡብ አፍሪካ በውድ ዋጋ ያሰራቸውና የገዛቸውም ስለሆኑ እጅግ በጣም ውብ፣ ጠንካራና ምቾት ያላቸው ወዘተ ናቸው። እንዲህ ከማለት በስተቀር በቃላት መግለጽ አይቻልም። የባርኔጣዎቹን፣ የፒጃማዎቹን፣ የፎጣዎቹንና የካልሲዎቹን ብዛት ትተን ያልተለበሱ 50 ምርጥ ሱፍ ኮትና ሱሪዎች፣ አንድም ቀን ያልተደረጉ 30 ጥንድ ጫማዎች ያሉት ቢሆንም ጃሚ ስላሉት ዕቃዎች ምንም አይሰማውም። ምክንያቱም በናቢ በረሃ የተበጣጠሰ ሸሚዝ ብቻ በመልበስ አያሌ ቀኖችና ሌሊቶችን ማሳለፉን አይዘነጋውምና። ጃሚ በማንቀላፋት ላይ እንዳለ ሕፃኑ ሲያለቅስ ሰማና ነቃ። ከተኛበት ተነስቶ ቁጭ በማለት ያዳምጥ ጀመር። ምንም የለም። ሲያለቅስ የሰማሁት ሕፃኑን ልጅ ነበርን ሲል ራሱን ጠየቀና ምናልባት ካልጋው ወድቆ ይሆናል አለ። ሚስት አሊ እንቅልፍ ከወሰዳት ምንም እንደማያነቃት ጃሚ ያውቃል። በሚስት አሊ ጥንቃቄ ጉድለት ሕፃኑን እናቱ ሳትወስደው ጃሚ ቤት ውስጥ እያለ አንድ ነገር ቢደርስበት በጣም አሳዛኝ ከመሆኑም በቀር ለሚሰማውም መጥፎ እንደሚሆንና ኃላፊነቱ በእርሱ ላይ እንደሚወርድ ተገነዘበ። ሁኔታው እያሳሰበው አእምሮው እረፍት ስላጣ ፒጃማውን ለበሰና ወደ ሚስት አሊ መኝታ ቤት ሄደ። የተዘጋውን በር በመጠጋት ለማዳመጥ ሞከረ። ምንም ነገር ሊሰማ አልቻለም። ቀስ ብሎ በሩን ገፋ በማድረግ ከፈተውና ገባ። ሚስት አሊ እንቅልፍ ጭልጥ አድርጎ ወስዷት በአንሶላና በብርድ ልብሷ ተሸፋፍና ታንኮራፋለች። ጃሚ ወደ ሕፃኑ አልጋ ሄዶ ሲመለከት ሕፃኑ በጀርባው ተኝቶ እንቅልፍ አልወሰደው ኖሮ አይኖቹ ቁልጭ ቁልጭ ይላሉ። ጃሚ ጎንበስ በማለት በጣም ተጠግቶ በደንብ አስተዋለው። መልኩ ከጃሚ ጋር ተመሳሳይ ነው። በፈጣሪ! በእርግጥ አገጩና አፉ የጃሚን ይመስላል። አይኑ ሰማያዊ ነው። ሆኖም ሁሉም ሕፃናት በሚወለዱበት ወቅት ሰማያዊ አይን ነው የሚኖራቸው። በኋላ ግራጫ ይሆናል አለ። ሕፃኑ እጁን ወደ ላይ ዘርግቶ ካጉረመረመ በኋላ ጃሚን እያየ ፈገግ አለ። ጎበዝ ልጅ ነው። እንደ ሌሎቹ ሕፃናት አያለቅስም፣ አያስቸግርም፣ ዝም ብሎ ይተኛል በማለት አሰበ። እንደገና በጣም ተጠግቶ አተኩሮ አየውና አዎ ቁርጥ ማክ ግሪጎሪን ይመስላል። እሺ ደህና አለ። ሁኔታውን ለማወቅ አሰበና የሕፃኑን ጣቶች ያዛቸው። ሕፃኑም በተራው የጃሚን አንድ ጣት በሁለት እጆቹ እንቅ አድርጎ በመያዝ አልለቅም አለ። ሕፃኑ በዚህ ዕድሜ ይህንን ያህል ጠንካራ በመሆኑ ጃሚ ተደነቀ። ወዲያውኑ በሕፃኑ ፊት ላይ የመጨነቅ ምልክት ታየ። ጃሚ አንድ አይነት ሽታ ሸተተው። ሁኔታው ገባውና ወዲያው ሚስት አሊ እያለ ተጣራ። ሚስት አሊ ካልጋው ላይ ዘላ በመውረድ በድንጋጤ እየተንቀጠቀጠች ምንድነው ነገሩ በማለት ጠየቀችው። ሕፃኑ እርዳታ ይፈልጋል። እዚህ አካባቢ ያለውን ነገር ሁሉ እኔ ማከናወን አለብኝ
አላትና ከክፍሉ ወጥቶ ሄደ። ዴቪድ ስለ ሕፃናት የምታውቀው ነገር አለ? በምን መንገድና በእንዴት ያለ ሁኔታ ጌታዬ? ደህና አየህ አለ አይደለም፣ በምን መጫወት እንደሚወዱ የምታውቀው ነገር ካለ ብዬ ነው። ወጣቱ አሜሪካዊም ገና ሕፃን ሳሉ የሚቅጨለጨል መጫወቻ እንደሚወዱ ገምታለሁ ሚስተር ማክግሪጎር አለው። 1 ደርዘን ለሕፃኑ ያዝ አለው። እሺ ጌታዬ አለ ዴቪድ። ጃሚ አስፈላጊ ያልሆኑ ጥያቄዎችን መጠየቅ አይፈልግም። የሰጠውን ትዕዛዝ እሺ ብሎ የሚቀበሉትን ሰዎች በጣም ይወዳቸዋል፣ ያቀርባቸዋል። ዴቪድ ትዕዛዝን እሺ ብሎ የመቀበልና የመፈጸም ችሎታ ስላለው ከጃሚ ጋር በመግባባት ለረጅም ጊዜ ይኖራል። ጃሚ ማክግሪጎር የታሸገ ዕቃ ይዞ በምሽት ቤቱ ሲደርስ ሚስ ታሊ ስለ ትናንትናው ሌሊት ሁኔታ ይቅርታ እንድታደርግልኝ እለምናለሁ። እንቅልፍ እንዴት እንደወሰደኝ፣ እንዴትስ ያን ያህል እንደተኛውና ልጁ ሲያለቅስ እንዴት እንዳልሰማሁት አልገባኝም። ሕፃኑ አስቸጋሪ ሁኔታ ስላጋጠመው ነበር አንተ ክፍል እስከሚሰማ ድረስ ጮህ ያለቀሰው። ስለ ተፈጸመው ሁኔታ አትጨነቂ አላት ርኅራኄ በተሞላበት ሁኔታ። አያይዞም ከሁለት አንዳችን እስከ ሰማነው ድረስ ምንም አይደለም። ይህንን ለሕፃኑ መጫወቻ እንዲሆነው ያመጣሁለት ስለሆነ ስጪው በማለት የታሸገውን ሰጣትና ሙሉ ቀን በዚያች አልጋ ውስጥ እስረኛ ሆኖ መዋል ደስታን አይሰጠውም ሲላት ሚስ ታሊም እስረኛ አይደለም ወደ ውጭ ወስደዋለሁ አለችው። የት ወስደሽ ታጫውቻለሽ? እዚያ አትክልቱ ቦታ ወስደዋለሁ። ይህንንም የማደርገው በቅርቡኝ ለመጠበቅና ለመቆጣጠር ስለሚያመቸኝ ነው። ጃሚ ቆጣ ብሎ ግንባሩን ቋጠረና ሕፃኑ ትናንት ማታ ደህና አልመሰለኝም አላት። አልመሰለህም? በማለት ጠየቀችው። አልመሰለኝም፣ መልኩ ተለውጦ ነበር። እናቱ መታ ከመውሰዷ በፊት መታመሙ ጥሩ አይደለም። ህመም አያጋጥመውም ጌታዬ። ምናልባት እንደገና ባየው ጥሩ ሳይሆን አይቀርም። በጣም ጥሩ ጌታዬ። እዚህ ድረስ ላምጣው? አምጪው ሚስ ታሊ። ደስ እያላት አሁኑኑ አመጣዋለሁ ሚስተር ማክግሪጎር በማለት እየሮጠች ሄደች። በጥቂት ደቂቃዎች ውስጥ ሕፃኑን ጃሚን አቅፋ ይዛው መጣች። ሕፃኑ ሰማያዊ መጫወቻ ይዟል። መልኩም ሆነ ሰውነቱ ደህና ይመስለኛል አለች ሚስ ታሊ። ጥሩ፣ እኔ ተሳስቼ ይሆናል፣ ለኔ ስጪኝ። በጥንቃቄ ለጃሚ ሰጠችው። ጃሚ ለመጀመሪያ ጊዜ ልጁን በክንዱ ላይ በማድረግ አቀፈው። ልጁን ካቀፈ በኋላ የተለያዩ ስሜቶች ተሰሙት። አያሌ ነገሮችን እያነሳና እየጣለ በሐሳብ ተዋጠ። የታቀፈው ልጅ የደሙና የሥጋው ክፋይ ነው። የራሱ ልጅ ጃሚ ማክግሪጎር ጃሚ ነው። አያሌ ሀብት ማካበት፣ የሀገር መሪ መሆንና ሀገር መግዛት የዘር ምትክ ከሌለ ምን ትርጉም አለው? እንቁ፣ ወርቅ፣ ባቡር፣ መርከብ ቢኖርህ ምን ያደርጋል? የምታወርሰው ወይንም የምታስተላልፍለት ዘር ወይንም አንድ ልጅ ከሌለ የመኖርና የሀብት ትርጉምና ቁም ነገሩ ምንድነው? ምን አይነት ደደብና ቂል ነበርኩኝ በማለት አሰበ። ይህ ሁኔታ እስከ ዛሬ ግልጽ ሆኖለትና ተከስቶለት አያውቅም ነበር። የሕፃኑን መኝታ ከዛሬ ጀምሮ ወደ እኔ መኝታ ቤት አዛውሪው። ከ3 ቀናት በኋላ ማርጋሬት ጃሚ መኖሪያ ቤት መታ ደጃፍ ላይ እንደቆመች ሚስ ታሊ እንዲህ አለቻት። ሚስተር ማክግሪጎር ወደ ቢሮ ሄዷል። ልጁን ለመውሰድ ከመጣች ወደ እኔ ዘንድ ላኪያት ብሎኛል። ሊያነጋግርሽ ይፈልጋልና ወደ ቢሮ ሂጂ።
ማርጋሬት ጃሚ ቢሮ በመሄድ ፈንታ ልጇን አቅፋ እቤት ውስጥ ስትጠብቀው አለች። ልጇን በጣም ናፍቃ ነበር። እንዲያውም ከመናፈቋ የተነሳ አላስችል ብሏት በሳምንቱ ውስጥ ብዙ ጊዜ ሄዳ ከነበረበት ቦታ ወደ ክሊፕ ድሪፍት በመምጣት ስለ ልጇ ሁኔታ ለመጠየቅ ዳርቷት ነበር። ይህንን ለማድረግ የፈለገችው የወላድ አንጀት በመሆኑ ልጇ ድንገት አሞት ወይንም አደጋ ደርሶበት ይሆናል የሚል ትልቅ ፍርሃት ስላደረባት ነው። ስጋቷና ናፍቆቷ ቢጠናከርም እንደምንም ብላ ለጥቂት ቀናት ራሷን አግልላ ስለቆየች እቅዷ ግብ መምታት የጀመረው ጃሚ ለልጁ ሲል ሊያነጋግራት መፈለጉን በመግለጹ ነው። ሁሉም ነገር በጣም አስደሳች ሊሆን ነው። አሁን ሶስቱም ማለትም አባት፣ እናትና ልጅ ሊገናኙ ነው። ማርጋሬት ጃሚ ወደ መኖሪያ ቤቱ እንደገባ አየችውና ከዚህ በፊት የሚሰማት አይነት ስሜት ተሰማት። አምላኬ ካለች በኋላ ምን ይሻለኛል? ዛሬም በጣም ወደዋለሁ፣ አፈቅረዋለሁ በማለት አሰበች። ጃሚ ሄሎ ማጊ ሲላት ሞቅ ያለ ደስታ የተሞላበት ፈገግታ አሳየችው። ሄሎ ጃሚ አለችው። ልጄን እፈልጋለሁ ሲላት እንዴታ ልጅህንማ ትፈልጋለህ ጃሚ፣ እንደምትፈልግ ፈጽሞ አልጠራጠርም አለችው። ልጄ በጥሩ ሁኔታ እንዲያድግ ተገቢ ሁሉ እንዲደረግለት ክትትል አደርጋለሁ። ማርጋሬት ጃሚን በጥርጣሬ የተመለከተችውና እኔ የምትለኝ አልገባኝም አለችው። እኔ የምልሽ ልጁን እፈልገዋለሁ ነው። በበኩሌ መስሎኝ የነበረው ማለቴ አንተና እኔ ብላ ንግግሯን ሳትጨርስ አቋረጣትና አይ እንደሱ አይደለም፣ እኔ የምፈልገው ልጄን ብቻ ነው አላት። አነጋገሩ ማርጋሬትን ያልታሰበ ንዴት ውስጥ ከተታት። የምትለው ገብቶኛል። መቼም ቢሆን ልጄን ከኔ ነጥለህ እንድትወስድ እንደማልፈቅድልህ ማወቅ ይኖርብሃል። ጃሚ ለጥቂት ጊዜ የማርጋሬትን ሁኔታ ካጠና በኋላ በጣም ጥሩ ነው፣ በዚህ ካልተግባባን ሁለታችንን የሚያስማማ ሐሳብ ላቅርብልሽ። አንቺ ከጃሚ ጋር እዚህ ቤት መቆየት ትችያለሽ፣ የእርሱ ሞግዚትና አስተማሪ ትሆኛለሽ ማለት ነው አላት። ከዚያም በፊቷ ላይ የሚንጸባረቀውን ሁኔታ ተመለከተና ምን ትፈልጊያለሽ በማለት ጠየቃት። እኔ የምፈልገው ልጄ ስም እንዲወጣለት ነው። አባቱ የሚያወጣለትን ስም እንዲይዝ ነው የምፈልገው አለችው ቆጣ ብላ። እሺ አወጣለታለሁ ሲላት በንቃት እየተመለከተችው የኔን ልጅ ነው ወስደህ የምታሳድገው? ፈጽሞ አይሆንም። የኔን ልጅ አታገኘውም። ስላንተ በጣም አዝናለሁ። ታላቁ ጃሚ ማክ ግሪጎር፣ ይህ ሁሉ ሀብት ያለህ ቢሆንም አንተ ግን አትረባም፣ የምታሳዝን ሰው ነህ አለችውና በቁጣ መር ብላ ልጇን አቅፋ ከቤት ወጥታ ሄደች። ጃሚ ባለበት ቆሞ ስትሄድ አስተዋላት። በማግስቱ ጠዋት ማርጋሬት ወደ አሜሪካ ለመሄድ አስፈላጊውን ዝግጅት ሁሉ ታደርግ ጀመር። ማርጋሬት ወደ አሜሪካ ለመሄድ በመሰናዳት ላይ መሆኗን ሚስ ኦዌንስ በተረዳች ጊዜ የትም ተነስቶ መሄድ ሊያቃልል የሚችለው አንድም ችግር የለም በማለት መሄዷን አለመደገፏን በመግለጽ እዚሁ እንድትቀር ልታግባባት ሞከረች። የምሄደው የትም አይደለም፣ የምሄደው ሰዎች የኔንና የልጄን ምንነት ወደሚያውቁበት ቦታ ነው። ካሁን በኋላ እርሷና ልጇ ጃሚ ማክ ግሪጎር ለሚፈጽምባቸው ውርደት መጋለጥ የሌለባቸው መሆኑን ስላመነችበት ከልጇ ጋር እርሱ ከሚኖርበት ሀገር ርቆ መኖር መርጣለች። ጉዞ ለመጀመር ያሰብሽው መቼ ነው? በተቻለ ፍጥነት አሁኑኑ ጉዞ እንጀምራለን። እስከ ወር ሴስተርን በሰረገላ እንጓዛለን። ከዚያ በባቡር ተሳፍረን ኬፕ ታውን እንደርሳለን።
እስከ ኒውዮርክ ድረስ ያለውን የመጓጓዣ ወጪ የሚሸፍን ገንዘብ አጠራቅሜያለሁ። ጃሚ ማርጋሬት ልጁን ይዛበት ከሄደችበት ቀን ጀምሮ በተከታታይ 3 ሙሉ ሌሊት እንቅልፍ አልወሰደውም። ከማርጋሬት ጋር ያደረጉትን ውይይት፣ የተለዋወጧቸውን ቃላቶች ሁሉ እያስታወሰ መንፈሱ ሲረበሽ ሰነበተ። ጃሚ ካሁን በፊት ረጋ ያለ ጨዋና በሰራተኞቹ ዘንድ የተከበረ እርሱም ለሰራተኞቹ ተገቢውን አክብሮት የማይነፍግ ሰው ነበር። በአሁኑ ጊዜ ግን በደረሰበት ሁኔታ የተነሳ ቢሮው ውስጥ ሥራ መስራት አልቻለም። ለሰራተኞቹም ካሁን በፊት አሳይቷቸው የማያውቀውን ጸባይ ከማሳየቱም በቀር ጥቃቅኑ ነገር ሁሉ ያበሳጨው ጀመር። ስለ ማርጋሬት ሲያወጣና ሲያወርድ ሰንብቶ በልጁ ምክንያት እርሷን አግብቶ እንዲኖር በመገፋፋት ላይ መሆኑን ተረዳ። አታላይ ነች፣ እንደ አባቱ አታላይ ነች አለ። ሁለቱ በተወያዩበት ወቅት ውይይቱን በጥሩ ሁኔታ ማካሄድ የተሳነው ቢሆንም እንደ ልጁ ሁሉ እርሷንም እንደሚንከባከባት ዳርዳሩ ሊያስረዳት ሞክሯል። ሆኖም በግልጽ ይህን እናድርጋለሁ ብሎ ለይቶና ወስኖ የነገራት ነገር አልነበረም። መፍትሄው ገንዘብ መስጠት ነው። አዎ ገንዘብ ሊሰጣት ይገባል። 1000 ፓውንድ፣ 10,000 ፓውንድ፣ ከፈለገችም በተጨማሪ ብዙ ገንዘቦች በማለት ለራሱ ተናገረ። ጃሚ ዴቪድ ብላክዌልን አስጠራውና ጉዳይ ስላጋጠመኝ አንተ እንደሚሆን እንድታደርግልኝ ልሰጥህ ነው አለው። እሺ ጌታዬ አለ ዴቪድ። ሚስ ቫንደር መርዌን ሄደህ እንድታነጋግራት እፈልጋለሁ። 20,000 ፓውንድ እንደምሰጣት ነገራት። በለውጡ ምን ማግኘት እንደምፈልግና እርሷ ለእኔ ምን እንደምትሰጠኝ ታውቃለች ካለው በኋላ ቼክ አውጥቶ ጻፈና ይህንን ቼክ ስጣት ብሎ ላከው። ጃሚ ገንዘብ መስጠት ሰዎችን ምን ያህል እንደሚስባቸው እንደሚያታልላቸውና ሐሳባቸውን እንደሚያስለውጣቸው ከረጅም ጊዜ ልምዱ ተምሯል። እሺ ጌታዬ አለና ዴቪድ ብላክዌል ወደ ማርጋሬት ዘንድ ሄደ። ከ15 ደቂቃ በኋላ ተመልሶ መጣና በግማሽ የተቀደደውን ቼክ ለጃሚ አስረከበው። ጃሚ ይህንን ሲመለከት ከመናደዱ የተነሳ ፊቱ ቀላ። አመሰግናለሁ ዴቪድ፣ በቃ ይሄው ነው በማለት አሰናበተው። ማርጋሬት ልጁን አልሰጥም ብላ ያዘችው ከኔ ብዙ ገንዘብ ለማግኘት አስባ ነው። በጣም ጥሩ ይሰጣታል። ሆኖም ገንዘቡን የምሰጣት ራሴ እንጂ በመልእክተኛ አይደለም። በዚያው ዕለት ከሰዓት በኋላ ቀኑ ሊመሽ ሲል ጃሚ ወደ ሚስ ኦዌንስ ቤት ሄደና ሚስ ቫንደር መርዌን ማግኘት እፈልጋለሁ አላት። ሚስ ኦዌንስም እሷን አሁን ማግኘት የሚቻል አይመስለኝም፣ ወደ አሜሪካ ለመሄድ ጉዞ ጀምራለች በማለት አስረዳችው። መሄድ አትችልም። ለመሆኑ መቼ ነው የምትሄደው አለና ጠየቃት። እርሷና ልጇ እኩለ ቀን ላይ ወደ ወርሴስተር በሄደው ሰረገላ ተጉዘዋል በማለት መለሰችለት። በወርሴስተር ባቡር ጣቢያ የቆመው የመንገደኞቹ ባቡር በተሳፋሪዎች ተሞልቷል። ነጋዴዎችና ሚስቶቻቸው፣ ዕቃ አዟሪዎች፣ ማዕድን ቆፋሪዎች፣ ቃፊሮች፣ ወታደሮች፣ መርከበኞች ወዘተ ባቡሩን አጨናንቀውታል። ከተሳፋሪዎቹ አብዛኞቹ በባቡሩ ላይ ሲሳፈሩ የመጀመሪያ ጊዜያቸው ስለነበር የደስታ ስሜት ይንጸባረቅባቸዋል። ማርጋሬት መስኮቷ አጠገብ ያለውን ወንበር ለማግኘት በመቻሏ ጃሚ ከተሳፋሪዎቹ ግፊያ የዳነ ሲሆን ባቡሩ እስከሚነሳ ልጇን እቅፍ አድርጋ በመቀመጥ
ስለ ወደፊቱና ስለ አዲሱ ኑሮዋ በማሰብ ላይ ነች። የምትሄድበት ቦታና የምትጀምረው ሕይወት ቀላል እንደማይሆን ተረድታለች። የትም ሄደች የትም ባል ሳይኖራት ልጅ የያዘችና በህብረተሰቡ ዘንድ ጥፋት የፈጸመች መስላ እንደምትታይ ታውቃለች። ሆኖም እንደማንም ተጣጥራ እርሷና ልጇ መልካም ሕይወት የሚመሩበትን ዘዴ እንደምትፈልግ በራሷ ተማምናለች። የባቡሩ መነሻ ሰዓት ስለደረሰ ተሳፋሪዎቹ በሙሉ ቦታቸውን ይዘው ነበር። ጉዞ መጀመራችን ነው የሚለውን የትኬት ቆራጩን ድምፅ ማርጋሬት ሰምታ ሁኔታውን ለማረጋገጥ ቀና ስትል ጃሚ አጠገቧ መቆሙን አስተዋለች። ከባቡሩ ስለምትወርጂ ዕቃዎችሽን ሁሉ ሰብስቢ የሚል ትዕዛዝ ሰጣት። ይሄ ሰውዬ አሁንም እኔን ሊገዛኝ የሚችል ይመስለዋል በማለት አሰበችና አሁን ደግሞ ምን ያህል ገንዘብ እሰጣለሁ ልትል ነው በማሾፍ ጠየቀችው። ልጁን ቁልቁል ሲመለከት በማርጋሬት ክንድ ላይ ሆኖ ሰማያዊ እንቅልፍ መተኛቱን አስተዋለና እኔ የምሰጥሽ ጋብቻን ነው አላት።